ከተመረጠ እንጨት የሚበጀው የሰላም ምልክት የሆነው የሲንቄ በትር ያገባሽ ሴት የምትይዘው ልዩ መለያዋ ነው። የሲንቄ በትር በቀላሉ የማይሰበር የሚይዙትን ሴቶች ቁመት በማማከልም የሚዘጋጅ እንደሆነም ይነገራል። ልጃገረድ ስታገባ ከሚሰጣት ስጦታዎች ሁሉ ልዩ የሆነው ሲንቄ ከእናቷ የሚሰጣት እጅግ ትልቁና ልዩ ስፍራ የሚሰጠው ነው። ሲንቄ ለእይታ እንዲማርክ ቀላ ብሎ ውበትን እንዲላበስና ጥንካሬ እንዲኖረው በሳር ቤት ውስጥ ጭስ በሚያገኝበት ስፍራ ይቀመጣል። በእንዲህ ሁኔታ ሴቷ እጅ የሚደርሰው ሲንቄ ሰላም የምታስከብርበት እርቅንም የምታወርድበት ምልክቷ ይሆናል። ሲንቄ ትባላለች። እቺ በትር ሰላም ነው ምሳሌዋ። እቺ በትር የተጣላ ሰው መሃል እኛ ይዘን ስንገባ ያ የተጣላው ሰው ሴራ ስላላት ያ የተጣላው ሰው ያንን ጸብ ያቆማል። ይሄን ይዛ የገባች አደ ሲንቄ ሰላም ይዛ ገብታለችና ይሄ ራሱ ጋለው በኦሮሞ ሴራ። ስለዚህ ይሄን አልፎ የሚጋጭ የሚጣላ የሚገዳደል የሚነጋገር ሰው አይኖርም። የሰላም ተምሳሌት የሆነው ሲንቄን የያዙ እናቶች የሚያወርዱት እርቅ ዘላቂ ነው። እኛ የተጋደለውን እናስታርቃለን። አስታርቀን ተነስተን እንዲጋቡ እናረጋለን። አበልጅ እንዲሆኑ እናረጋለን። ወንድማማችነት እንዲፈጥሩ እናደርጋለን። ቢስ እንደገና ህይወታቸውን እንዲመሩ ነው የምናደርገው። የሰላም ምልክት የሆነው ሲንቄ በፍጹም ከብቶች አይመቱበትም። እንዲሁም ሲንቄን የያዘች እናት በፍጹም አትደገፍበትም። ይህም የሚሆነው ልዩ ክብር ስለሚሰጠው ነው። የሲንቄን በትር የምትይዝ እናት ሁሉም የሚያደምጣትና ለሁሉም በእኩልነት የምትፈርድም ነች። ዝነብልኝ ስትል የሚዘንብላት፣ ፀሐይክን ስትል ስትለምን የሚበራላት ሀደ ሲንቄ ማለት እንደዛ ናት። ለሁሉ ልጆቿ ግልጽ የሆነች እናት ናት ማለት ነው። ማንንም አትለይም። ሰው በመሆኑ አውሬ የጫካ አውሬ እንዲነካባት አትፈልግም ማለት ሲንቄ ማለት እንደዛ ናት። ከትንሽ እስከ ትልቁ በክብር የሚያያትና ለሁሉም እኩል የምትጨነቀው ሀደ ሲንቄ ከቤቷም አልፋ ለአካባቢዋም ጭምር ምሳሌ ናት። ወልዳም አሳድጋ አስተምራ ለደረጃ ያበቃች፣ ለጎረቤቶቿ ሰላም የምትፈጥ፣ ከዛም በኋላ ለሀገር ለቀበሌዋ ትበረከታለች። ህዝቡ ይኮተኩታታል። እቺ ቤቷን ጠንቀቅ አርጋ ያዘች፣ ጎረቤቶቿን ጠንቀቅ አርጋ ያዘች። ነገ ደግሞ ለጎረቤት ሁሉ ለሀገር ማስተዳደር ትችላለች ብሎ ነው ወደፊት የሚያመጧት። የሲንቄ ስርዓት አሁንም ድረስ አገልግሎት ላይ እየዋለ ይገኛል። ይህንን እሴት ይበልጥ አጠናክሮ ለማስቀጠል ደግሞ እየተሰራ ነው። በየቦታው ላይ ወጣቶችን የማሰልጠን ስራ፣ ስርዓቱን የማስተማር ስራ ብንጀምር አሁን ተጀመሯል። ነገር ግን እየቀጠለ የሚሄድ ድጋፍ ተደርጎለት በትክክል ሊሰራበት ይገባል።